ፍትህ ጽፈት ቤት ሌሎች ጋር ማስገብቻለሁ። ደሞዝን ለመክፈል እንደ ማስያዣ አይነት ትምህርት ቤት መነሳት አለበት። የሙስናን ትግል ቢያንስ ምልክቱ ሲታይ ሁሉ ጥቁሙ የሚል አካል ዛሬ እኔ እንደዚህ አይነት ኢሰባዊ ድርጊት ሲፈጸም ያው ሰሚ አጣ። 6 ኪሎና አንዳንድ ሆቴሎች አካባቢ ያለው ትራፊ መመገብ ነው እጣ ፈንታዬ የሆነው። ለደረሰኝ ተብሎ 40 ብር ይቆረጣል። ይሄን ደግሞ በጣም በተጠና ሁኔታ ነው ኮሚሽን አይነት ነገር ውስጥ የሚሰራውና 40 ብሩን አየር ባየር ይቆርጧል። ደረሰኝ የሚባል እየተሰጠም አይደለም። አንደኛ እኔም ብቻ ተነቃይ የሚያደርግበት ነው። እኔ በሚዛን ያልገባ ኢፍትሃዊ የሆነ ክፍለ ከተማውን በግልባጭ አውቆታል። እንደውም ይባስ ብሎ ተናቦ አሁን ከመደበኛ ስራ ቦታዬ ተነቃይ አድርጎ ይህ ግለሰብ ማንም አይነቀንቀኝም፣ እኔ እኮ ከላይ ነው እዚህ ጋር ስፔሻል ፌቨር ተሰርቶልኝ የመጣሁት እያለ ልጁ በተለያየ ቴክኒክ ያው ይታወቃል በቁጥጥር ስር እንዳይውል ትልቅ ይሄ ረጃጅም እጅ ከሚባሉ አንዱን የመማር ማስተማር ስራ ሳይሆን በቡድን ተደራጅተው እንደዚህ ጥያቄ የሚያነሱ ግለሰቦችን የማሸማቀቅ ከዛ ከፍ ብለ ደግሞ አቤቱታ ስታነሳ ከዛም ትኮረኮማለህ። እኔ ሙስና የሚለው አይገልጸውም። ምንድነው ፈጽሞ ሊነሳ አይገባም እነሱ ጋር ሄደ የሚሉት ከየካቲት ጀምሮ ደሞዜንም አሳተውኛል። መደበኛ ስራዬንም እንዳልገባ ተደርጌያለሁ። በተማሪዎች ፊት ፍርፋሪ መብላት ለምነው መብላት ማለት ምን ማለት ነው? አንድ መምህር ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ በ8% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉ ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤቶን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። እሺ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ ደውለህልን አንድ ጉዳይ አለኝ ከናንተ ጋር መማከረው ብለህ ነበር የተገናኘ ነውና እሱ ልንወያይ ነው ዛሬ የተገናኘ ነው። መጀመሪያ ግን እስኪ እንተዋወቅ። ማን እንበል? መምህር ታምራት ታደሰ እባላለሁ። ጉለሌ ክፍለ ከተማ ወረዳ 3 ነዋሪና የፀሐይ ጮራ አንደኛ ደረጃ ትምህርት ቤት መምህር ነኝ። መልካም። ምንድነው የገጠመህ ዛሬ? በጣም በሚያሳዝን ሁኔታ ያው መደበኛ ስራዬን እየሰራው ባለሁበት አንዳንድ የብልሹ አሰራር ችግሮች እንዳሉ በትምህርት ቤቱ ይሄንን በተለያዩ ስብሰባዎች የሚነሱ ናቸው። ይሄን ለማጣራት እንደው የአጠቃላይ የመምህራን የስራ አፈጻጸም ማለት የትምህርት ቤቱ የስራ አፈጻጸም ውይይት ላይ በቃለ ጉባኤ ያረፈ ነው። ከዚህ ጥቅም ጋር እኔም አንስቻለሁ። ሌላ ከስልጠና በጀት ጋር ባለው የተለያዩ ችግሮች ተነስተዋል። ከዛ ውጭ ግን እኔ በተለይ እኔን በተመለከተ የድጎማ በጀት 20 ብር መንግስት ለሻይ ቡና የፈቀደልንን በካሽ ነው። አሰራሩ ስህተት ቢሆንም አብዛኛው መምህር የተስማማ ስለሆነ ይህን በካሽ እየሰጡ ባሉበት ያው ቅን ልቦና ውጪ የሻይ ክበብ ተጠሪ ይሄንን 20 ብር በየወሩ ቢያንስ ብሔራዊ በዓላት ካለ አንድ ቀን ይቀነስና ይሰጠናል። ይሄንን ለሌሎች በጥሬው በካሽ እየተሰጠ አሁንም በድጋሚ የምገልጸው አሰራሩ ልክ ነው ብዬ አይደለም። ግን እቺኑ ደግሞ እኔን ሲያሳጡ ኢፍትሃዊ ነው። ሌሎች ተጠቃሚ ሆነው ይሄን ሲያሳጡ ህዳርን፣ ታህሳስን፣ ጥርን ይሄን ሲያሳጡ እኔ ይሄን ጉዳይ ለሚመለከታቸው በግልባጭ ሳሳውቅ ልክ የካቲት 14 ላይ ስራ እንዳልገባ ተደረኩ። 12 ላይ ለሁሉም ሴክተሮች እዛው ለክፍለ ከተማና ለወረዳው ለሚመለከታቸው ጸረ ሙስና
ፓርቲ ጽህፈት ቤት፣ አስፈጻሚ፣ የወረዳውም የክፍለ ከተማው ፍትህ ጽህፈት ቤት፣ ሌሎች ጋር ማስገብቻለሁ። ይሄ ልክ ሲሰማ የካቲት 14 በር ላይ ጥበቃዎች 13 ስራዬን ሰርቼ ስወጣ ምንም ችግር ባሌለበት 14 ላይ እንዳልገባ በጥበቃ በቃል ምንም የዲሲፕሊን ወይ ሌላ ውሳኔ ባልተወሰነበት ይሄንን መደበኛ ስራ እንዳልገባና ውሳኔም ሲንከባለል ከህዳር ጀምሮ ወረዳ ትምህርት ጽህፈት ቤት የትምህርት ቤቱ ዋና ርዕሰ መምህር እነዚህ ግለሰቦች ያው ተናቦ እንደሰሩና ልክ ስብሰባ ላይም በጣም የሚገርመው 22 ጥር 22 አካባቢ 5ኛ ወር ያው ጥር ላይ በጣም ከዚህ በኋላ የምትነሱ ሰዎች አላችሁ ምናምን ከጥያቄው ሳይመለስልን የመምህራን ተወካዮች የሚያነሱበት ጥያቄ አለ። ከዚህ ከአገልግሎት አሰጣጥ ጋርም የበጀት አጠቃቀም ጋር በርካታ ችግሮችን አንስተዋል እና ይሄንን በበቀል አይነት እኔ ላይ ነው እንግዲህ መደበኛ ስራዬንም መከወን እንዳልችል በቃል አንድ ግለሰብ የመንግስትን ተቋም ፊት አላማረኝም አይነት በቃ ያው ይሄንን ኃይልን መጠቀም ነው፣ ስልጣንን ከልክ በላይ ከሚገባው ከመጠን በላይ ተጠቅሞ ከዚህ በላይ እንግዲህ ኢሰብአዊ ድርጊት የለም። ዛሬ ምሰራውን ወራቢ ገቢን የሰራውትንም ደሞዝ እስከ ዛሬ ብንቀሳቀስ ወረዳ ትምህርት ጽህፈት ቤትም ክፍለ ከተማው እንደውም ይባስ ብለው ምንድነው መጨረሻ ላይ ደሞዝን ለመክፈል እንደ ማስያዣ አይነት ከዛ ትምህርት ቤት መነሳት አለብህ አሉ። በ10 ወጪ የተደረገ ነው ተብሎ በ29 በ26 አናግረውኛል። አርብ ዕለት እዚህ ደብዳቤ ላይ ፈርማሉኝ። ዝውውር ነው የሚለው አማራጭ የሌለ ነገር ነው። ፍትህ አንድ ሰው ፍትህ ፈልጎ ፍትህ ጠይቆ ውሳኔ ለመስጠት ያልቻለ አቅም ያጣ የክፍለ ከተማው ትምህርት ጽህፈት ቤት የወረዳው ትምህርት ጽህፈት ቤትና ሌሎችም እንግዲህ ህግና መንግስት ባለበት ዜጎች እንደዚህ ሲሰቃዩ ይባስ ብለው ከመደበኛ ስራ ቦታዬ ምንም ከተማሪ ጋር ወይ ከመምህር ጋር ያደረኩት ያጠፋሁት ወንጀል በሌለበት ትነሳለ። እሺ ይሄንንም ያው አንደኛ ተከራይ ነኝ፣ ቤተሰብ ያለኝ ሰው ነኝ፣ መተዳደሪያ ይቺ ናት። ይሄንንም ደሞዝ እስቲ ማገኝበት ሚንስ ከሆነ ብዬ ፈርሜ ከዛ በኋላ ሙሉ ማህደሬን ካስታቀፉኝ ወዲህ እኛ ምደባ እንጂ ስለ ደሞዝ አይመለከተንም በሚል በጣም በሚያሳዝን ሁኔታ በቃ ሰዎች ማለት ዜጎች የሙስናን ትግል ቢያንስ ምልክቱ ሲታይ ሁሉ ጠቁሙ የሚል አካል ዛሬ እኔ እንደዚህ አይነት ኢሰብአዊ ድርጊት ሲፈጸም ያው ሰሚ አጣው። ያው አንገቴን እንድደፋ እና ዛሬ ከዚህ በኋላ በቃ ያለው እስካሁን በሚያሳዝን ሁኔታ በ6 ኪሎ እና አንዳንድ ሆቴሎች አካባቢ ያለው ትራፊ መመገብ ነው እጣ ፈንታዬ የሆነው። በጣም በሚያሳዝን ሁኔታ ዜጎች በዚህ መልክ ፍትህ አጥተው የህግ የበላይነት እንዲያጣ ውስን ሰዎች ኔትወርክ ሰርተው የመንግስትን አገልግሎት ዜጎች በነፃነት በግልጽ በተጠያቂነት ውሳኔ እንዲያጡ ማድረጋቸው የሚያሳዝን ነው። እንደ ዜጋ አዝኛለሁ። ከዚህ በኋላ ተስፋም እንደሌለኝ ነው። ምክንያቱም ግለሰቦች የራሳቸውን ስልጣን እያሳዩ መብትን መጋፋት ከዚህም አልፎ ተርፎ ቤተሰብ ላይ በእኔ ላይ ውሳኔ የወሰዱበት ሁኔታ አሳዝኖኝ እንግዲህ የኢትዮጵያ ሕዝብ ይወቀው በሚል ነው። ምንም እስካሁን ተቋም እንደ ተቋም የታየበት ሁኔታ የተጠየቁበት ሁኔታ የለም። እዚህ ጋር ያስኩት መጣለው ወደ እሱ እስቲ ጉዳዩን በደንብ አብራርተን እንድንመለከተው ስለፈለኩ ነው። ቅሬታ ያነሳኸው መንግስት ለመምህራን የሻይ ብሎ የሚመድበው አለ።
ትክክል። በቀን ነው። በቀን 20 ብር። በቀን 20 ብር። አሰራሩ የሚፈቅደው እሱ 20 ብር እንዴት እንዲደርሳቸው ነው? ሻይ ቡና እንድንጠቀም በካንቴን ማለት ነው። በሻይ ቡና በቃ ያችን ሄዶ በክበብ ውስጥ የ20 ብር ዋጋ ያለውን ነገር መጠቀም ጨምረን መጠቀም ትችላለህ ከራስህ። ይሄ አሰራሩ ሌላ ጋም ይሄ ነው። እሺ ስለዚህ መንግስት 20 ብር በመመሪያ ወይ በአዋጅ ከተፈቀደላችሁ ምንድነው እናንተ ትምህርት ቤት የሆነው? መምህራኖቹ ወይ መምህራን እናንተ በካሽ ይሰጠን ብላችሁ በካሽ ነው የምትወስዱት ነው? እዛ የትምህርት ቤቱ ትሬንድ እንዴት ነው? በጣም ጥሩ። ይሄንን ከአምና ጀምሮ ነው እንደውም በጣም በሚገርም ሁኔታ አምናም ይሄንን ሲደረግ ምንድነው ደረሰኝ ተብሎ ለደረሰኝ ተብሎ 40 ብር ይቆረጣል። ይሄን ደግሞ በጣም በተጠና ሁኔታ ነው ኮሚሽን አይነት ነገር ውስጥ የሚሰራውና ሰነዱ ላይ 440 ብር በሚል ቦታ ላይ እንድትፈርም ይደረጋል። 300 ወደ 400 ብር ይሰጣል በካሽ። 40 ብሩን አየር ባየር ይቆርጧል። ደረሰኝ የሚባል እየተሰጠም አይደለም። አንደኛ ከዚህ ውጪ ይሄ ነገር እንደዛም ሆኖ አንደኛ ምንድነው የሆነው? ይሄ ግለሰብ የተቋሙ የክበብ አስተባባሪ ሆነው ወይም ክበቡን ኮንትራት ወስዶ ሲገቡ የራሳቸው የሆነ ውል አለ። በውሉ መሰረት ያው በጥሩ ስብዕና የግቢውን ተማሪም ይሁን የግቢውን ተገልጋዩን ለማገልገል ውል ገብተው ነው ግዴታ አላቸው አይደል? ከዚህ ውጪ በስራ ቀን በትምህርት ሰዓት ባይሆንም የግቢያችንን ተማሪ በድሉ አቡሌ የተባለ የ7ኛ ክፍል ተማሪ ጥርስ ጉዳት በማድረስ የፊት ጥርስ ላይ ጉዳት በማድረስ ይሄን ከእናትና ከልጅ ነው። አውቶማቲክ ይሄን ስሰማ የትምህርት ቤቱ አስተዳደር አካላት ቦታ አልሰጡም። በጣም በሚያሳዝን ሁኔታ ይሄ ቀጥታ ያው የአካል ማጉደል ነው። ለሚመለከተው ለፖሊስ አካል ጉለሌ ክፍለ ከተማ ወረዳ ፖሊስ መነን አካባቢ ፖሊስ ሄዱ። በዛ በኩል እየታየ በኋላ ላይ በሽምግልና ይሁን በምን መልክ ውሳኔ እንዳገኘ ልጁ ውሳኔ ያገኘ ይመስለኛል። ይሄ ነው። ይሄንን ግን አንደኛ እነዚህ ህፃናት ናቸው፣ ተማሪዎቻችን ናቸው። ይሄ ግለሰብ የኛን ክበብ ተማሪዎችና መምህራን ብዙ ማህበረሰብ ባለበት ሁኔታ እንደዚህ አይነት ከትክክለኛ መስመር የወጣ ድርጊት ተማሪ የአንድን ተማሪ ጥርስ ያወለቀ የግቢው ማህበረሰብ ሆኖ እንውሰደውና የተማሪን ጥርስ ከትምህርት ከመማር ማስተማር ስራ ውጪ ቢሆንም ወንጀል ነው የሰራው። በወንጀል በሀገሪቱ ህግ እንዲጠየቅ ቀርቧል። ይሄንን ግን ክስ ያቀረበና ማለት ለዚህ ለፖሊስ ሄደው እንዲያመለክቱ እንዲከሱት ያደረገው ታምራት ነው በሚል እነዚህ ኮሚሽን ተጋሪዎችም ጨምሮ ለኔ ቀና አይደለም ያሰቡትና ጉዳዩን በደንብ እንድንዘረዝረው ነው። ስለዚህ ያቺ ቀን በቀን 20 ብር የምትሰጣችሁ የሻይ 4.40 ትመጣለች በወር። ስለዚህ እሷን በካሽ ልትወስዱ ትምህርት ቤቱ ትሬንድ አድርጎታል። የትምህርት ቤቱ ደንብ ሆኖ ሁሉም መምህራን በካሽ ነው ይወስዳሉ። በካሽ ሲሰጧችሁ ግን 40 ብር ይቆርጡባቸዋል ከእያንዳንዱ መምህራን ላይ። ያ 40 ብር ለሚቆረጠው 40 ብር ደረሰኝ አይሰጣችሁም። በምክንያት እንደሚቆረጥ አታውቁም። አይ ለኮሚሽን ነው ደረሰኝ በአመቱ መጨረሻ ይቆርጧል አይነት ነገር። ይሄ ማለት ቺቲንግ ነው፣ ያው ማታለ ማጭበርበር ነው። እኔ አሁን አሰራር ነው። ስለዚህ እናንተ ግን ቦርቦር ሲቆረጥባችሁ ደረሰኝ አይሰጥም። በፍጹም ስጠይቁ ለምንድን ነው አሏችሁ? የደረሰኝ ነው። ለየትኛው ደረሰኝ? ምን ለሚባል ደረሰኝ የሚሰጥ አየር ላይ እኮ ነው የተበላው ማለት ላለፋበት ምንም አይነት እሴት ሳይጨምር በጠራራ ፀሐይ ይሄ ዝርፊያ አይደል እንዴ? ስንት መምህራን ነው ያለው ግቢ ውስጥ ያሉት? ከ100 እስከ 150 ይሆናል ያስባለሁ። አጠቃላይ የአስተዳደር ሰራተኛን ጨምሮ ተመሳሳይ ነው ክፍያው። ኦኬ፣ ለሁሉም ተመሳሳይ ነው። ምክንያቱም ኬጂም በስሩ አለ። አንደኛ ደረጃ የኛ እንደተጠበቀው ነው። ሌላ ቅርንጫፍ ትምህርት ቤትም ኬጂ አለ። ኬጂ አለው። ስለዚህ በትንሹ ስንት መምህራን ስንት? አጠቃላይ ቁጥሩ አሃዙ ወደ 150 ይጠጋል። እሺ 150 ከሆኑ እንደው ዝም ብለን በቀላሉ እንስራው ብንል እንኳን በወር በ40 ብር ቢሰራ በ40 ብር ቢሰላ
ስንት ነው የሚመጣው? እንግዲህ ወደ 60 ሺህ ብር አካባቢ ነው ወር። አዎ ይሄ ደግሞ ይሄ 60 ሺህ ብር ስልታዊ ሆነ 60 ሺህ ብር የት እንደሚገባ አይታወቅም። በጣም የሚያሳዝነው በኋላ ላይ ልክ ይሄ ክስ ምናምን ወደ ውጭ ሲወጣ መምህሩን ሰብስቦ እንደ መዝሙር አስጨብጭቦ የሆነ አካል ቢመጣ ይሄንን አናረግም ብላችሁ ትላላችሁ፣ በዚህ እንስማማ? አዎ ምን አናረግም ማለት አይሰጠንም እኛ በኩፖን ነው በሚል አይነት ይሄ ደግሞ መጠራቱ አይቀርም። እኔ ደግሞ ገባኝ። በኋላ ላይ ያመጣው ሌላ መምህሩ የሆነ አቋም እንዲይዝና ከዚህ ከአስተዳደሩ ጋር ይሄን ሙስና እንዳይጋለጥ በጣም የሰራው ስልት አሁን ሰሞኑን ምንድነው ያየሁት? የሆነ ወረቀት ነገር ኩፖን። ይሄ ደግሞ ወደ ኋላ ቢኬድ እኔም አንዱ ተጠቃሚ ስለሆንኩ በስሜ እነዛ ወረቀቶች እነዛ አሁን አገልግሎት ሰጥቻለሁ እንኳን ቢል መጣራቱ መታየቱ መፈተሹ አይቀርም። ገባኝ። ስለዚህ አሁን ይሄ ከመመሪያ ውጭ ስለሆነ ውጭ ነው። በአገልግሎት እንድትጠቀሙበት የተፈቀደውን 20 ብር በካሽ እንድትወስዱ ስላልተፈቀደ በእናንተ ጥያቄ በካሽ ስለምትወስዱ አስተዳደሩ ደግሞ ይሄ ጉዳይ ወደ ውጭ ከወጣ እና ኤክስተርናል የሆነ የውጭ አካል መጥቶ ቢጠይቃችሁ በካሽ አይደለም የምንወስደው እየተጠቀምንበት በሉ በሚል ነው አቋም የያዙት ማለት ነው። በዚህ ውስጥ ራሱ እውነትን ለመናገር ደፍሮ የትምህርት ጽሕፈት ቤት የወረዳው ትምህርት ጽሕፈት ቤት ይሄን ማስረጃ አለ አለችኝ በወቅቱ። አሁን አይ እባክህ ተው፣ ይሄ የውስጥ ስምምነታችሁን ተው፣ ትንሽ አለች ብሯ። ይሄ ምን ማለት ነው? ለመመርመር ለማየት ለመወሰን ለመጠየቅ ሙስናን እንግዲህ ምልክቱ ሲታይ እንኳን ሪፖርት አድርጉ ይባላል። ይሄ ትንሿ ማሳያ ነው። ከዚህ ከውሃ ፍሳሽ ምናምን ግቢ ውስጥ መመገቢያ አዳራሽ ትልቅ አዳራሽ አለ። ከየት ነው የሚወጣው? ከዚሁ ከክበብ ተጠሪ። ይሄ ፍሳሽ አቁሮ በጣም መጥፎ ጠረን እስኪሰራ እኔ አካባቢ ጥበቃ ተጠሪ ነኝ። ይሄንን ሲነገራቸው አንድም ሰው ሴንስ ያደረገ ወረኛ ነው የሚሉ እንጂ የለም። እሺ እንመጣለን ወደሱ። ስለዚህ ለዚህ ጉዳይ መፍትሄ አላገኘንም፣ መፍትሄ አልተገኘም። ስለዚህ አሁን አንተ ጥርስ ውስጥ ገባው ያልከው ይሄ ጉዳይ 40 ብሯ ለምን ትቆረጥብናለች በሚል ነው። በምንድን ነው አሁን ዋነኛ? በጣም ጥሩ ነጥብ አመጣ። እኔ አግባብ ነው ብዬ አላምንም። ግን ያን የተሳሳተን ስራ እየሰራ ያለ አስተዳደር አካል እኔም ብቻ ተነቃ የሚያደርግበት ነው። እኔ በሚዛን ያልገባ ኢፍትሃዊ የሆነ እኔ ህዳር፣ ታህሳስ፣ ጥር እየጠየኩኝ አስተዳደሩ ምላሽ ሲነፍገኝ የወረዳ ትምህርት ጽሕፈት ቤትም ተመሳሳይ ውሳኔ፣ ክፍለ ከተማውን በግልባጭ አውቆታል። እንደውም ይባስ ብሎ ተናቦ አሁን ከመደበኛ ስራ ቦታ ተነቃይ አድርጎኛል። አሁን መጣለን ወደሱ። የኔ ጥያቄ ለመባረር ምክንያት የሆነው ይሄ በዝርዝር እነዚህ ጸረ ሙስናን ብልሹ አሰራርን በተመለከተ በዝርዝር 1 2 ተብሎ እዚህ ነጥቦች አሉ። ምክንያቱም ይሄን ማሳይ ምንድነው እነዚህ አካላት ሁሉ እዚህ ጋር የፈረሙ አካላት ሁሉ ተቀብለው ይሄንን ወደ 4 ገጽ ደብዳቤ ምን እየተሰሩ እንደሆነ ከዚህ ከመማር ማስተማር ጋር 3 ወር እና ከዛ በላይ ቤተ መጻሕፍት ተቆልፎ እንደገና የእንግሊዝኛ ቋንቋ ላብራቶሪ ተብሎ ከመስከረም ጀምሮ እንዲዋቀርና ይሄ ሰርቪስ እንዲያገኝ ተማሪው ይሄንን እንዲያገኝ ከላይ የወረደ መምሪያ ነው። የመማር ማስተማር ስራ እየተሰራ ነው የሚል ከሪፖርት ከቁጥር ከአሃዝ ውጪ እኔ የቋንቋ መምህር ነኝ። በዚህ ዙሪያ አንድም ነገር ለመስራት እንደውም ይባስ ብሎ ወደ 10,000 ሊጠጋ የሚችል የህፃናት ቤተ መጻሕፍት የነበረ ከ1 እስከ 4ኛ ክፍል የነበረ 2 ቤተ መጻሕፍት ናቸው ያሉት። ዛሬ ድረስ የተረት መጽሐፍ በእርዳታና በግዢ የመጡ በጣም በሚያሳዝን ሁኔታ ወዴት እንደደረሱ ምናልባት ስቶር ነው ሊሉ ይችላሉ። ምንድነው ዋጋው? ምንድነው ፋይዳው? እነዚህን ህፃናት ገለ መቼ ነው የምታስነብበው? ወይም ምንድነው ተቋሙ? ዱቄት ፋብሪካ አይደለም። የመማር ማስተማር ስራ ነው የምንሰራው። እና አሁን እኔ ከምንም በላይ ያሳዝነኝ ደግሞ ያንን ሩም
ለእንግሊዝኛ ቋንቋ ማሻሻያ ተብሎ የሆኑ ጠረጴዛዎች ተቀመጡ። አንድም ቀን እኔ እንደውም ደስ ብሎኝ የማታ ተማሪዎች ሁሉ ለመርዳት ለማገዝ ዝግጁ ነበርኩ። ይሄ ቋንቋ ላብራቶሪ ተብሎ ላንጉዌጅ ላብ በጣም በሚያሳዝን ሁኔታ በጀት ስም እየሰጡ በስልጠና ሰበብ ስም እየሰጡ ይህንን በጀት የመንግስትን የፋይናንስ ሀብትን ያለ አግባብ እንደሚጠቀሙ ይህን እንግዲህ የሆነ አካል የዚህ ባለሙያ ገብቶ የሚያገኘው ነው። ጥርጥር ይልቅ መልካም ነገራችንን ፈር እያስያዝ ነው እንድንሄድ ነው ሸጋ ነው። ስለዚህ ይሄንን ቅሬታ አቀረብክ አንተ ለጸረ ሙስና ኮሚሽን ወይ ለሚመለከተው መጀመሪያ ያቀረብከውና አሁን እነሱ ትምህርት ቤት አትገባም ብለው ለማገድ ምክንያት የሆናቸው ጉዳይ የትኛው ነው? ይሄው እኮ ነው 40 ብሩ አለ። ከሱ ውጪ ምንድነው መሰለህ ዋና ዋና ነጥቦች እዚህ ላይ ስላነሳሁት ነው። 40 ብሩ ሲቆረጥም ደረሰኝ ነው የሚለው። ደረሰኙ እስካሁን አላየንም። አንደኛ እኔ ደግሞ በዚህ ስተት በሆነ ነገር እንኳን እንግዲህ ስተቱ ለሌሎቹ ትክክል ሆኖ ሲሰጥ ሲከፈል በስሜ በጀት ነው እንግዲህ መንግስት የመደበልኝን በጀት ነው ሳትሸራረፍ እኔ የማግኘት ሙሉ መብት አለኝ። ስለዚህ ይሄ በሰዓቱ ይሄ ነው ጥፋት ብባል እሰየው። ምላሽ ለመስጠት አንድም አካል ፈቃደኛ አልሆነም። ከዚህ ውጪ ከቆሻሻና ከፍሳሽና ደረቅ ቆሻሻ ጋር የአሰራር ችግር በዚሁ ክበብ ተጠሪ ይሄ በምን ሞራል ነው ቀጥሎ እዛ ውስጥ ሌላ እንግዲህ ይሄ በሐሜት ደረጃ ይሄ ግለሰብ ማንም አይነቀንቀኝም እኔ እኮ ከላይ ነው እዚህ ጋር ስፔሻል ፌቨር ተሰርቶልኝ የመጣሁት እያለ የሚወራ ነገር በጨረታ አይደለም እንደ ገባው ጨረታው ራሱ ፌር እንዳልሆነ ልጆቹ ወደ 3 ልጆች አሉ። የሚገርም ኢንፎርማል የሆነ ዛሬ ብትጠይቀው ይሄንን ሊክድ ይችላል። ግን ይሄ ጨረታው ራሱ ሊጣራ ይገባል። ጨረታው የገባበትን ጨረታ ለምን ከሚገባ በላይ ይሄ እነዚህ ሁሉ ጥፋቶች ይሄ ግለሰብ በጠራራ ፀሐይ ተማሪያችንን ደብድቦ በምን ሞራል ነው ለሌሎች ተማሪዎች ራሱ ይሄ እውነት እንደው ወላጅ ምሁራን ይሄንን በምን ሚዛን ነው እንዲቀጥል የትምህርት ቤቱ አስተዳደር ምንም እኮ ዝንቡን ያራገፈ እንኳን የሆነ ነገር የተፈጠረም እንደው እኔ ላይ ዘመቻው ከዛ በኋላ ነው የመነን ፖሊስ በ12 የልጅ ሲመታ ከ12 በኋላ እስከ ታህሳስ 12 ነው ማለት እስከ ታህሳስ 29 ድረስ ልጁ በተለያየ ቴክኒክ ያው ይታወቃል በቁጥጥር ስር እንዳይውል ትልቅ ይሄ ረጃጅም እጅ ከሚባሉ አንዱን እዛ አካባቢ ላይ ተጽዕኖ የፈጠረና ጉዳይ ገዳዮችም አሉ በግልጽ ይሄ ነገር ያው በኋላ ላይ ታህሳስ 29 የወረዳ ትምህርት ጽሕፈት ቤት ቀርባ ሌሎች ካቢኔዎችን በውስጥ አይተው የፍትህና ጸጥታ እዛ ሰላምና ጸጥታ ሌሎችም የወረዳው አስፈጻሚም ፓርቲ ጽሕፈት ቤትም እጁን ያስገባበት ሁኔታ ተፈጥሮ ነው በኋላ ላይ ወደ በፖሊስ በመነን ፖሊስ ቁጥጥር ስር ታህሳስ 29 ከዛም በኋላ ያለውን ነገር ያው ለምን ቢያንስ እንደው ፍርድ ቤት ሄዶ ውሳኔ ቢያገኝ የሀገሪቷን ሕግ የተላለፈ ነው ውሳኔ ቢያገኝ ለሌሎችም ማስተማሪያ ይሆን ነበር። አስናለሁ ዜጎች ያው የሕግ የበላይነት ወይም ይሄ ፍትህን በተገቢ ሁኔታ ያለ ማግኘት ይህንንም ምን አገባ እንግዲህ ኢማጂን ህፃናትን ይዘ እነዚህ ህፃናት ላይ ለሚደርሱ ጥፋትና ችግር ወይም ለነሱ ፕሮቴክሽን አለመሆን ማለት ያሳዝናል። ትምህርት ቤቱ ይህንን ጉዳይ ምክንያቱም እንግዲህ አሁን እኔ የማወራው አንተ በሰጠኝ መረጃ ተንተርሼ ነው። የትምህርት ቤቱን ካፌ በጨረታ ያሸነፈ ሰው ተማሪን እንደዚህ አቢዩዝ የሚያደርግ ከሆነ እንግዲህ በመተዳደሪያ ደንቡ ምን እንደሚሆን አላውቅም፣ ተርሚኔት የሚደረግበት ህግ ነበር ሊኖር የሚገባው ወይ በተማሪውና በሱ መካከል ምን እንደነበረ ባናውቅም። ትክክል እሱ ነው። ሌላው ግን
ምንድነው ሌላው ያነሳው ቅሬታ? ይሄ አሁን ሁለት ሆነ ማለት ነው። የአካባቢ ብክለት አንስታል። ካፌው አካባቢውን እየበከለ ነው፣ የማይገባ ውሃ እያጠራቀመ ነው አይደለም? እሺ ሌላው ምንድነው ጉዳዩ? በመማር ማስተማር ዙሪያ ከ5 እስከ 8ኛ ክፍል ቤተ መጻሕፍት ትምህርት ቤት መስከረም ጀምሮ የመማር ማስተማር ስራ ተጀምሮ ወደ ጥቅምትና ከጥቅምት በኋላ ይመስለኛል ጥቅምት አካባቢ ጀምሮ ሰራተኛው ለቀቀ ነው የሚባለው። ሰራተኛው ቢለቅ በተወካይ ማሰራት ይቻል ነበረ። ትምህርት ቤቱ ካለው ሰራተኛ ከአስተዳደር ሰራተኛ በምትክ ጊዜያዊ ውክልና ሰጥቶ ማሰራት ይቻል ነበር። ይህንን ለማድረግ እንዳልተቻለና ይሄው ኬዝ ራሱ በዚህ በ6 ወሩ የትምህርት ቤቱ የስራ አፈጻጸም ተነስቶ መምህሩ ራሳችን እንደ መምህር ማጣቀሻና ሌሎች ጉዳዮችን ለማግኘት የተቸገርንበት ይሄ የመማር ማስተማር ስራ የሚከወንበት ቤተ መጻሕፍት ተቆልፎ ይሄ ከ5 እስከ 8ኛ ሌላው ቤተ መጻሕፍት ትልቅ ቤተ መጻሕፍት ይህንን ህፃናት እንዳይገቡ ብዙ ጊዜ ይከለከላል። ምክንያቱም የተረትና ሌሎች ለአንድ ሳይክል የሚሆን ከ1 እስከ 4 ቢሆን ሌላ ቅድም ያልኩ ቤተ መጻሕፍት እሱ ከጨዋታ ውጭ ይሆናል። በጣም የሚያሳዝን ነው። በእርዳታና በተለያየ በግዢ በምን የቀረቡ በጣም ለተማሪዎች ጠቃሚ መምህሩ ምንም ኢፈርት ሳያወጣ እነዚህን ስኪል ለማስጨበጥ በጣም የሀገር ውስጥም ከውጭም ሌሎች ጠቃሚ መጽሐፍት ተቆልፎባቸዋል ነው። በቃ እንደውም የት እንዳሉ እኔ አላቅም። ከዛ የቋንቋ ላብራቶሪ እናደርጋለን ነው። የቋንቋ ላብራቶሪ አንድም ቀን ዋይፋይ ለመዘርጋት የትምህርት ቤቱ ዋና ርዕሰ መምህር ምንድነው ተንቀሳቃሽ ዋይፋይ አላቸው። ከዚህ ውጪ ደግሞ መደበኛ ቢሮ ውስጥም አላቸው። ሌሎችም የትምህርት ቤቱ ርዕሳነ መምህራን ዋይፋይ በገፍ 24 ሰዓት አክቲቭ የሆነ አላቸው። ይህንን የቋንቋ ላብራቶሪ ይህንን ለማስገባት ግን የተቸገሩበት። ከዚህ ውጪ በተለያዩ ስብሰባ ቃለ ጉባኤ የተያዘ ነገር ነው ማነሳለ ኬጂ ወይም መዋዕለ ህፃናት ወደ 19 ቀበሌ የሚባል አለ፣ ዲኬስ ይባላል። እነዛ ህፃናት መንግስት እየተጫወቱ እንዲማሩ ነው። ብዙ መዝሙሮች፣ ብዙ ነገሮች እነዚህ ካርቱን የሚመስሉ ሌሎች ዛሬ በጣም ቴክኖሎጂ አድቫንስድ የሆነ ነገር ነው። እዛ ላይ መምህሩም ሳይደክም ተማሪዎችም በጣም ፎከስ ሊያደርጉ ሌሎች የተለያዩ ነገሮችን ጭኖ እኮ መጠቀምም ይቻላል። ከዛ አውርዶ እንዲያዩ እንዲጫወቱ ይህን የዋይፋይ ሰርቪስ ቴሌ ነው ሽቦች ምናምን እንደዚህ ማገናኛ የለም በሚል ነገር ግን ተንቀሳቃሽም ይቻላል። ሌሎች አማራጮች ብዙ እያሉ የመማር ማስተማር ስራ ሳይሆን በቡድን ተደራጅተው እንደዚህ ጥያቄ የሚያነሱ ግለሰቦችን የማሸማቀቅ ከዛ ከፍ ብለ ደግሞ አቤቱታ ስታነሳ ከዛም ትኮረኮማለ። እኔ ሙስና የሚለው አይገልጸውም። ይሄ ተቋም በጣም ተደራጅቶ መንግስት የለም ዜጎች እንዲሉ ወይም መንግስት ላይ እንዲማረሩ አይነት ነው እየሰራ እንዳለ ነው እኔ የምመዝነውና የሚያሳይ ይሄ ነው። ስለዚህ እነዚህን ቅሬታዎች ለሚመለከታቸው አካላት ካቀረብክ በኋላ ነው ትምህርት ቤት አትግባ የተባልከው ወይስ ገናም? መጀመሪያ ቅሬታ ያቀረብከው ለማን ነበር? ለወረዳ ጽህፈት ቤት ትምህርት ግቢ ውስጥ ለአስተዳደር ቀረበ። ጥያቄ በተለያየ ጊዜ አቀርባለሁ፣ ይሰማኝ የለም። መልስ አልሰጡም? ቃል በቃል ጠርተው ወይ ምንድነው ይሄን በተመለከተ ብለው አላናገሩህም? ኢቭን ውሳኔ ቃለ ጉባኤ የተያዘበትን በውሳኔና ኮፒ ያያይዞ ቢሰጡኝ እኮ አንድ ነገር ነው። በኋላ ላይ እንደውም ዛቻና ግልምጫ ነው ትርፍ የሆነው። ከዛ በኋላ ወረዳ ትምህርት ጽህፈት ቤት ወረዳ ውስጥ ያሉ ቡድን መሪ የተባሉ የትምህርት ቤት መሻሻል ሌሎችም ሱፐርቫይዘሮች ይሄ ምንድነው ፈጽሞ ሊነሳ አይገባም እነሱ ጋር ሄደ የሚሉት አቋማቸው እኔ የጠየኩት በእንደዚህ አይነት እነዚህ ነጥቦች አስታኩ እነሱ የመለሱልኝ የጥር ወር እሱ ፈልጎ አልተጠቀመም እንጂ ከዚህ ውጪ የተከለከለ ነገር የለም።
የት ነው አሁን ያመለከትከው ቅሬታህን? ልክ አትግባ ከተባልክ በኋላ? ኦኬ አትግባ ከተባልኩ በኋላ የትምህርት ጽህፈት ቤት የጉለሌ ክፍለ ከተማ የትምህርት ጽህፈት ቤት የወረዳው ትምህርት ጽህፈት ቤት ያው እንደተጠበቀ ነው። በድጋሚም ለማመልከት ሞክሬያለሁ። የጉለሌ ትምህርት ጽህፈት ቤት በድጋሚም እንደውም በጣም የሚያሳዝነው ምልልስ ሆነ። ምልልስ ሂድ ወረዳ ስለ ደሞዝ እኛን አይመለከተንም። ወረዳ ስመጣ ደግሞ ሂድ ክፍለ ከተማው ምን አለ? ከዛ ትምህርት ቤት መግባት አትችልም። ከዚህ ውጪ ደግሞ እዛው ወረዳ አስፈጻሚ ቢሮ ወረዳ ጸረ ሙስና ክፍለ ከተማ ጸረ ሙስና ፓብሊክ ሰርቪስ ይህ ሁሉ ተቋም አለበት። እንግዲህ እኔ መንግስት ብዙ ማድረግ ይችላል ያስባል። እሺ ክፍለ ከተማስ ምን አሉ? እንመጣለን። ቆይ ክፍለ ከተማው ምንድነው ያሉት? ይህን መነሻ አስታኮ መጀመሪያ ላይ ይህን በ12 እንዳቀረብ የትምህርት ጽህፈት ቤት ኃላፊ ይቀበለኝ ፈቃደኛ አልነበረም። ለምን? ምንድነው ልክ እንደገባው ቢሮ እንደገባው ደብዳቤውን ስሰጥ እኔ አይደለም መምህራን ልማት ተባለ። መምህራን ልማት ጋር ሄድኩኝ። ይህንን ከተቀበለ በኋላ ፈርሞ ከተቀበለ በኋላ አነበበ። ትንሽ እነዚህ ሁሉ ክስተቶች እዛ ተፈጽሟል አለ። ይሄ እኮ ከባድ ነገር ነው ቃል በቃል ይሄ በጣም ከባድ ነገር ነው የሚያስጠይቃቸው። በጣም የሚገርመው የእሷ ፊርማ ነው። በ14 ይሄንን ፈርማ ተቀብላ እንደ አስተዳደር ማየት የምትችልበት ብዙ እድሎች ነበሩ። ለምን፣ እንዴት፣ በምን ምክንያት? ከዚህ በዘለለ ደግሞ ምንድነው አሁን የተሰራው ስራ ተዛብረሃል። ኦኬ ወደ እሱ እንምጣ። ስለዚህ ለዚህ ጉዳይ መልስ አልሰጡኝም። ስንት ጊዜ ሆነ ያለ ስራውን? አሁን ከየካቲት ጀምሮ ደሞዜንም አሳተውኛል። መደበኛ ስራዬንም እንዳልገባ ተደርጌያለሁ። አንደኛ ማንን መጠየቅ ይቻላል? እዛ ቦታ ላይ ኃላፊነት ቦታ ላይ ለመወሰን፣ ለማየት፣ ለመመርመር፣ ውሳኔ ለማሰጠት ያሉ አካላት ካልሰሙ ማጋ ነው አቤት የምትለው? ይሄ እኮ ነው ዜጎች ፍትህ ሳያገኙ ሲቀሩ ወይ ራስን ማጥፋት ሁሉ እኮ አለ። ቤት በኪራይ ነው፣ ክራይ ነው፣ ልጆች አሉ፣ ሌላ ገቢ የለ፣ ቤተሰብ እኔ ማስተዳደር በስሬ አቅመ ደካማ ቤተሰቦች አሉ። እኔ በዚች ብዙ ቤተሰቦች ጥገኛ ናቸው በዚች ደሞዝ እና የምታውቀው ነው። ዛሬ እየሰራን እያገኘን ባልበቃበት ሁኔታ ዛሬ ሆን ብሎ ይሄ ህግን ተከትሎ እኔ ተወስኖብኝ ጥፋቴ ተነግሮ አቤት ትላለ፣ ይግባኝ ትላለ። ግን ግለሰቦች ቆላልፎታል። በቃ የሙስና ጫፍ ነው። ስለዚህ አሁን ምንድነው የሚሉ መልቀቂያ ውሰድ ነው ወይስ ምንድነው? አሁን ምንድነው እንደ ማስያዣ ወይም ልዩ ለነሱ ለኔ አሁን ያመጡልኝ ተነስተሃል ክፍለ ከተማው። ስለዚህ አሁን እነዚያ የጠየካቸው ያንተ ነጥቦች አለኝ። ቡድን መሪ አስቀምጦ፣ መምህራን ልማት አስቀምጦ፣ የትምህርት ጽህፈት ቤት ኃላፊ ቢሮ ገብቼ አርብ ማለት 26 ቀን በ26 7ኛ ወር አይ ቲንክ አሁን ቢሮ ገብቼ ነው አለ። ባለሙያዎች ቁጭ ብሏል። እሱ ቢሮ ዋናው ጽህፈት ቤት ኃላፊ የትምህርት ጽህፈት ቤት ኃላፊ ቢሮ ምንድነው ጉዳይ አለኝ። በዝርዝር አነሳው እና ካነሳ በኋላ በአጀንዳው ይዟል። እነዚህ ነጥቦች ይመለሱላል። አሁን የምታደርገውን ልንገር። አንስተናል። እሺ አነሳችሁ። እንግዲህ አንድ ሰው ሲዛው ወይ ጥያቄ አንስቼ ቢሆን ወይ ጥፋት ፈጽሜ ቢሆን ዝውውር ወደ 14 እና ከዛ በላይ መምህራን ባሉበት መስፈርቱ ምንድን ነው? አንድ ሰው ሲዛወር በምን መስፈርት? በጣም የሚያሳዝነው ቢያንስ ምንድን የመጣው መስፈርት? እኛ
እኔ ላይ ካሜራው ማነጣጠሩ፣ እኔ ላይ ዝውውሩ ማነጣጠሩ አሁንም ሚስጥሩ እንዳይወጣ ኬዙ እንዲዳፈን ካለውበት ለማንሳት ያም ሆኖ ግን ብቸኛው እኔ አሁንም ደሞዜን ከለቀቁኝ በሚል አርግ ያሉትን ሁሉ አርግ ያለው ሂድ ሪፖርት አርግ አዲስ ብርሃን የሚባል ትምህርት ቤት ሪፖርት አርግ። እሺ ከዛ በኋላ ምንድነው አሁንስ ማረገው? ሂድ ክሊራንስ ፈጽም አዙር ሰነድን አውጣ። ከዛ በኋላ ማንም ጠያቂ እኛ ስለ ደሞዝ አይመለከተንም እኛ ምደባ ነው የምንሰጠው ብሎ እዚህም እዛም ምላሽ ያጣሁበት ሁኔታ አለ። እና ወዴት የተመደብከው? ቆይ አዲስ ብርሃን የሚባል ትምህርት ቤት ወደ ቀጭኔ አልፎ እሱንም እኮ በ26 አስፈርሞኝ ደብዳቤውን አልሰጡም። ሰኞና ተባልኩ። ሰኞ መጣውና በድጋሚ እዛው ደብዳቤ ቀሪ ደብዳቤ ላይ በ29 7ኛ ወር 2017 ስፈርም የሚያሳዝን ኤክስፓየርድ ያደረገ ደብዳቤ ነው። እኔ ምክንያቱም አንደኛ ስራቸውን አውቃለሁ። ያው ከቅልቦና ውጪ ከዛ ቦታ ብናነሳው ይሄ ጥያቄ የት ተንቀሳቅሶ ይጠይቃል? በቃ ጥያቄው ዋጋ ያጣል ነው አንደኛ። ሁለተኛ ምደባ መድበን ፈቃደኛ አይደለም አይነት ነገር ለማለት ስለሆነ እኔ ያላችሁትን እሺ ልፈጽም። ይሄንንም አርጌ አንድ ሰው የሰራውን ላቡን ከህግና ከመመሪያ ውጪ ሲያጣ እውነት ይሄ ሀገር የጥቂት እነዚህ የጥቂት በጣም ያሳዝናል። እሺ ስለዚህ አሁን እዛ አዲስ የሄድክበት ቦታ ስራ አልጀመርክም? የተመደብክበት ቦታ ሪፖርት አድርጌ አሁን ምንድነው ያም ትምህርት ቤት ለዚህ ምንም ዋስትና ሊሰጠኝ አልቻለም። አንደኛ ሪፖርት አድርጌ ያለው ሪፖርት ሳርግ ግን በምን ግራውንድ ነው የምጠይቀው? ምክንያቱም ያሰራኝ አካል አልከፍልም ሲል ያላሰራኝ አካል ሊከፍለኝ ምንድነው? የህግ አግባብም እኮ አይፈቅድም። ለመጠየቅም እኔ የምችልበት ግራውንድ የለኝም። ስለዚህ እዛ የተመደብኩበትም ብሄድ ደሞዜን የሚከፍለኝ የለም እኮ ማለት በምን ግራውንድ? አሁን ወደ ኋላ ሄደ የት ቆየ? እኔ ስንቀሳቀስ ትናንትና ነው ዛሬ ጨርሼ እኔ ሄጄ ስሰጥ የሰዓት ፊርማ መነሻ አድርጎ ስራ የጀመርኩበት መነሻ ተደርጎ የሚከፈለኝ እንጂ እኔ ላላሰራበት ሊከፍለኝ እንዲከፍልም እኮ አጠብቅም እኮ። ይሄ አሰራርማ አይደለም። ገባኝ። ጉዳዩን ግልጽ ለማድረግ ለምሳሌ በመመሪያ በደብዳቤ መድበዋል፣ አዲስ ምደባ ተሰጥቷል። በደብዳቤ አዲስ ምደባ ሲሰጥ እንግዲህ የውስጥ አሰራሮችም አንድ ላይ ያልቃሉ። እዛ ሄደ ስራ ስትጀምር እነሱ መረጃው ማስረጃው አይደርሳቸውም ወይ? እዛ ምታል ተመድበሃል። ስለዚህ ሌሎች ደሞዝና ሌሎች ጥቅማ ጥቅሞችን በተመለከተ እዛ የነበረው ወደዚህ አይዞርም ወይ? ይሄንን አሁን የሚመልስልኛ ካልጠፋኩ አሁን ትምህርት ቤቶቹን አልጠየካቸውም? የተመደብክበት ትምህርት ቤት አልጠየኩም ወይ? ተመድብ ያለው እዚህ ስራ መጥቻለሁ፣ ስለዚህ እዚህ አይመጣም ወይ? ደሞዜ ወደዚህ አይዞርም ወይ? እኮ ግልጽ ነው። ተመድበ አንድ ቦታ ስትሄድ በጣም የሚገርመው በአሰራር መሰረት ነው። በአሰራር መሰረት እኔ ሪፖርት ያደረኩት ይኸው 29 ላይ ነው። በአካል ተገኝቼ ክሊር አድርግ ተብዬ ታህሳስ 29 ማነው መጋቢት 29 ሪፖርት አድርጌ ትናንት ስንት ነው ቀን 2 መሰለኝ 2 ትናንት ክሊር አድርጌ አሁን ዛሬ ማስረከብ። ስለዚህ ይሄን ግለሰብ በምን ግራውንድ ነው እኔ የምጠይቀው? አንደኛ ምንም ሲደውል ራሱ እየሰማው ነው። ህግ አግባብ በህግን ተከትላችሁ በህጉ መሰረት አስተናግዱት ነው። በህጉ መሰረት ያለህ ደግሞ ትኩረት አድርጎ አጽንኦት ሰጥቶ እየደወለ የሚነግረው ወደ ኋላ ሄዶ የመጠየቅ እኔም እኮ መብት የለኝም የመጠየቅ። አሰሬ እዚህ ጋር ሙሉ ማህደሬ ትናንትና ነው ከዛ ያነሳሁት። ከዛ በኋላ ማንን የምጠይቀው? ስለዚህ 2 ወሩም ደሞዝ አልተከፈለኝም። አዲስ የተመደብኩበት ቦታ በሄድም
ግን ምደባን ግን ሪፖርት አድርጋል ሄደ አርጋለሁ ትናንትና ነው ሪፖርት ታርግ በቃ ያመራሉ አዎ ያለን ማህደርን ክሊራንስን አምጣና አዎ ስራ ጀምራሉ አዎ ግን አሁን ለዚህም እኮ ዋናው ርዕሰ መምህር ማግኘት አልቻልኩም በጣም አዲስ የተመደብክበትን አዎ ምንድነው መሰለህ የሆነ ስራ እንደተሰራ አውቃለሁ እንደውም ጓደኞቼ ለምን ክሊራንስን ለምን ማህደርን አወጣ እያሉኝ ነው ለምን እንደሆነ ታውቃለህ ይሄ ግለሰብ ይህን ደብዳቤ ተመሳጥሮ ቀድሞ ተሰጥቶት ከሆነ የለም የኔ ሰራተኛ አይደለም ብሎ በህጉ መሰረት ያሰናብታል ይችላል አይችልም ምለው በደብዳቤ በመመሪያ በደብዳቤ እዛ ተመድበሃል ብሎ ያለ አካል አለ ኦኬ መድበዋል አይደለም ያ ትምህርት ቤት አልቀበልም ማለት ስልጣን ላይ ኖሮ ይችላል ቆይ ይቅርታ ተማት የመደበው አካል አለ አይደል የመንግስት ተቋም ነው የመንግስት አሰራር እንዳልከው አንተ ውስጥ ለውስጥ ያልሆኑ ያልተገቡ አሰራሮች ሊኖሩ ይችላሉ ከዚህኛው ትምህርት ቤት አንተን ለማሸሽ በመደባ እዛ ይመድበዋል ያ ትምህርት ቤት ተመድበህለታል ይቀበላል አልቀበልም ሲልህ ደግሞ ድጋሜ ያው ትለፋለህ ማገዱ ያስፈጅ ይሆናል እንጂ ከዚህ ጋር ተነሳው እዚህ ተመደብኩ የተመደብኩበት ትምህርት ቤት አልቀበላለኝ ይሄ ተመደብኩበት ብለህ ደግሞ እንደሚመለከተው አሁን እኔ ምንድነው መሰለህ ጥርጣሬ ቀድሞ ደብዳቤው እርስ በርስ ተናበው የሰሩት ነገር እኔ ነበር ቀድሜ እኔ ደብዳቤውን ወስጄ በሰዓቱ ቅሬታም ካለ ማቅረብ ያለብኝ በወቅቱ ሊደርሰኝ የሚገባኝ እኔ ነበርኩ 10 ላይ ወጪ የተደረገ እንዴት 29 እና 26 ላይ አስፈርመውኝ እንኳን ምን እንዳሰቡ አላውቅም አይ ደብዳቤው ይቆያል በ10 ነው ያ ደብዳቤዎች 10 የካቲት 10 ላንተ ደረሰ በ29 ነው ይሄ ኬዝ ከህዳር ጀምሮ ይሄ ፍትህ ጥያቄ ሲነሳ ሲንከባለል መጨረሻ ላይ እኔ የጥቅሙ ተጋሪ ማን ይሆን ምን ይሆን ብቻ እሱ የሆነ አካል የሚያጣራው ይሆናል ጥቅማቸውን የነካ ነገር አለ በቃ ይሄ በግልባጭ ፓርቲ ጽፈት ቤት አስፈጻሚ ወረዳው ጸረ ሙስና ሌሎች ካዩ በኋላ ቅር የተሰኘ አካል እንዳለ ያሳያል ለምን ይሄን እንዳልኩ ታውቃለህ ደብዳቤው እኔ ነኝ ባይሆን ለትምህርት ቤት ሊሆን ይችላል ለምሰራበት ትምህርት ቤት ልሰጥ የሚገባኝ ቀድሞ ሊደርሰኝ የሚገባኝ እኔ ነበርኩ ይሄን ባላረጉበት ተናበው የሰሩት አሁን ያ ትምህርት ቤት ምን ሊል እንደሚችል ታውቃለህ ለምን ከዚህ ቀን ጀምሮ አጥቻለሁ ስለዚህ በህጉ መሰረት እኔ አልጠየቅም ደብዳቤ ስትቀበል በ29 እንደደረሰ ቀኑን ጽፌ በዚህ ቀን ደርሶኝ ተቀብያለሁ እዛው ጽፌበታለሁ ቀን ኮፒውም ላይ እዛ ኮፒው ላይ ግልባጭ እነሱ የሰጡም ላይ እሱ ነው ዋናው ነገር እንግዲህ ደብዳቤው በ10 ተጽፎ ለምን አንተ ጋር በ29 ደረሰ ሌላ ጥያቄ ነው እሱ ማድረግ ሰየው ነው እኔ ግን ምለው እዛው ትምህርት ቤት ሄዶ የሚመለከተውን ሰው ማግኝቶ ስራ መጀመር ነው ስራ ጀመረ ደሞዝ ካልተከፈለ በመደባ ተዘዋውሬ በዝውውር እዚህ መጥቻለሁ ያንን ኬዝ ሳትተው እሺ የሄድክበትን የህግ አግባብ በሙሉ ይዘህ ሄደ ሳትተው ተመድብ ያለው ብለ ከጀመርክበት ጊዜም ጀምሮ የሚታሰብ ከሆነ እሰየው አሁን ስራ አጥቶ ከመንከራተት እሱንም መሞከር ነው ሪፖርት አድርገህ የሚያስፈልገኝን ነገር አሟሉልኝ መደባው የሚሰጠኝ ብሎ እዛ ጀምሮ ማየት ነው ቅሬታዎችም ካሉ ማቅረብ ስራ ጀምሮ ካልተከፈለ በመደባኔ ተዘዋወርኩት ደሞዝም አልተከፈለኝም እዛኛውም ትምህርት ቤት ያልተከፈለኝ 2 ወር አለ ብሎ ማለት ሌላውን ጉዳይ የሚመለከተው አካል ድረስ ገፍቶ መሄድ እንግዲህ እኛም ጋር መጣል ሌሎች የሚዲያ ተቋማትንም ስልክ ሰጣለሁ ክፍለ ከተማ ድረስ ሄዶ ከክፍለ ከተማ ደግሞ ልፍ ሲል ፌደራልም አለ ቋራ ትምህርት ሚኒስትር ሄዶ የሚመለከተውን ጉዳይ ቅሬታው ማቅረብ ያለን ተጨባጭ ያለን እንግዲህ ዛሬም እኔም ጋር የመጣው በአዲስ አበባ ዩኒቨርሲቲ የሚገኘው የነጻ ጥብቅና አገልግሎት እንዲሰጡም አመልክታ ነው እሰየው ነው እንግዲህ ፈቃዳቸው ከሆነ አሁን ያልካቸው ሰዎች መልስ የሚሰጡን ከሆነ እሰየው ነው እናናገራለን እነሱም ግን ቅሬታ አለን አቶ ታምራት ያነሳው ነገር ላይ ቅሬታ አለን እኛ መልስ እንሰጣለን ወይ ደግሞ መልስ መስጠት እንፈልጋለን ካሉም ከነሱ በኩል ያለውንም እውነት ለመስማት በራችን ክፍት ነው ስለዚህ አጋጣሚ ይሄንን እየሰሙ ከሆነ ማለት ነው መጨረሻ ላይ ግን እንደው
ማለት የምትፈልገው ነገር ከባድ ነው። እንግዲህ አስተማሪ ሆኖ ምንድን ነበር የምትሰጠው ሰብጀክት? እንግሊዝኛ ቋንቋ ነው። እንግሊዝኛ ቋንቋ ነው የምትሰጠው። እሰየው ነው። እንግዲህ መምህር ሆኖ በቤት ኪራይ እየተኖረ ቤተሰብ እያስተዳደሩ አሁን መቸገር ከባድ ነው። በጣም ከባድ ሁኔታ ውስጥ እንዳለህ ይገባኛል። ስለዚህ ማለት የምትፈልገው ነገር ካለ ይሄን ለሚመለከቱ አካላት። አዎ ሙስና ገኖ ዛሬ እንግዲህ ጥቂቶች የሚፈነጩበት ተቋም ሆኗል። እኔም የዚህ ተጠቂ ሆኛለሁ። ደሞዝህን የማገኝበትን እንደገና መደበኛ ስራ ያለ ምንም ችግር ማከናወን እንደሆነ ተጣርቶ እኔ ወደ መደበኛ ስራ ቦታ እንድመለስ ስራዬን እንደማንኛውም መምህር ገብቼ መከወን እንድችል። ምክንያቱም ይህን ስል አጋንኜ ከሌሎች ተለይቼ አይደለም። ነፃ የክረምት አገልግሎት ማንም ባልሰጠበት ይህን እዛው ተቋም ውስጥ እኔ ስሰጥ አንድም እኔ ምናልባት የሚያሳዝን ደም ሁሉ ስትስባል ይሄን ሳርግ ምናልባት ሊጣራ ሊታይ ይችላል። ይህንን ማህበረሰብ እያገለገልኩ ያለው በቅን ልቦና በጥሩ ስብዕና በመልካም ስብዕና ተማሪዎችንም እያገለገልኩ ስለሆነ አንደኛ ከቤተሰቤ ጋር ኢሰብአዊ ድርጊት የተፈጸመው ይህንን የሚሰማ አካል ምናልባት የመንግስትም አካል ምላሽ ማገኝበትን እኔ መንግስት ሙስናን እንደማይደግፍ አውቃለሁ፣ አምናለሁ። ይህንን ደግሞ ውስን ሰዎች ኔትወርኳቸውን በቀላል የመበጣጠስ አቅምም አለው ብዬ አስባለሁ። ግን ምንድነው ቴክኒካሊ የሚሰሩት ስራ ይኖራል። ዞሮ ዞሮ ደሞዜን አግኝቼ እኔ ቤተሰቤንም ያው በራብ እየጎዱኝ ዛሬ ፍርፋሪ እየበላው ያለውበት ኮንዲሽን ለኢትዮጵያ ሕዝብ አንድ መምህር የሆቴል ፍርፋሪ በልቶ ራሱን ለማቆየት ለማደር የቤት ኪራይ መክፈል እንዳይችል በጥቂት ግለሰቦች የተወሰደ እርምጃ መሆኑን አምናለሁ። ይህንን እንግዲህ ምናልባት አጣርቶ ፍትህ እንዳገኝ እቺ ናት የኔ መልእክቴ። ይህን ሚዲያም በጣም አመሰግናለሁ። ምናልባት ከዚህ በኋላ እኔን መሰል ብዙ እያለቀሱ ያሉ አሉና እናንተም እንደዚህ ለህዝብ ድምፅ እንድትሆኑ አደራ እላለሁ። አመሰግናለሁ። መልካም። መጨረሻ ላይ ግን እንደው አንድ ጥያቄ ቅርታ፣ ጸረ ሙስና ኮሚሽን አልሄድክም? በሚገባ ይቻላል። እንደውም የመጀመሪያ እነሱ ናቸው ይህንን ጥቆማዬን ወስደው እየታየ ነው በሚል ኬዙን የወረዳውና የክፍለ ከተማው ማለት ነው በጋራ ተጣምረው እንግዲህ እኔ ቪክቲም ሆንኩ። ይህንን በቅርብም ሪፖርት አድርጌያለሁ። አሁን ደግሞ የስራ ቦታ ዋስትናም ስራ ቦታ እንዳልገባም ሆንኩ። ከዛ አልፎ ተርፎ ደግሞ ደሞዝም አጣው ብዬ ያው ላይ ለክፍለ ከተማም ላሉት ለወረዳም ላለው ጸረ ሙስና ተቋም አቅም ያጡ ይመስለኛል። እኔ እነሱም መፍትሄ አልሰጡም። አዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ኃላፊዎች በሰጡት መምሪያ ኬዙን አጣርተው አይተው አቶ ኡመር አንድ ወቅት ሰምቶ መራኝ። ከዛ በኋላ አቶ አሊ ጋም ተደጋጋሚ ሄጅ ያለው አሁን እየሆነ ያለው እነዚህ መዋቅሮች ወረዳና ክፍለ ከተማ ከታች ወደ ላይ አይነት ነው እንጂ ከላይ ወደ ታች አቅም ያጣበት ሁኔታ በግልጽ አየው። ስለዚህ በወረዳ ሌቭልም በክፍለ ከተማ ሌቭልም ጸረ ሙስና ኮሚሽን ብትሄድ ምንም መፍትሄ አልሰጠውም እስካሁን። ይሄው በቃ እኔ እንደውም ጎዳና ላይ ወደኩ። ችግሮችን እንደ ችግሮች አይተ ራስን ማሸሽ አማራጭ ሳይሆን አይቀርም። ከዚህ በኋላ ሀገር ወዴት እየሄደች ነው የሚለውን ነገ ደግሞ የልጅ ልጆቻችን ምን ሊሆኑ ይችላሉ? ዛሬ ላይ ይሄ ስር የሰደደ ሙስና መንግስት ዝም ብሎ የሚያይ ከሆነ በእውነት እንግዲህ ቲዮሪውና ተግባር የተለያዩ ናቸው። እኔ በተማሪዎች ፊት ፍርፋሪ መብላት ለምነው መብላት ማለት ምን ማለት ነው? አንድ መምህር ዜጋን ይቀርጻል ብለህ ሀገር አስተምሮኝ አሰልጥኖኝ እንድራብ ደግሞ የተወሰኑ ግለሰቦች ውሳኔ ሲወስዱብህ ህግ አለ ወይ ጥያቄ ያሳድራል። እኔ ህጉ የቱ ጋር እንደሆነ እነዚህ ሰዎች
በጣም ቅርንጫፋቸው በጣም ሰፊ ነው። ይናበባሉ፣ ያስለቅሳሉ። አሁን ምግብ እየተቸገርክ ነው? ምግብ ምንድነው አንተ ዜሮ፣ ሌላ ገቢ እኮ የሌለ ሰው። እኔ ነጋዴ አይደለሁም። ከዚች ሙያ ውጪ እችን አስተምሬ መንግስት በመደበኝ ቦታ ኃላፊነቴን እየተወጣሁ የወር ገቢዬ እች ናት። ቤት ክራይ መክፈል እንዳልችል ጉሮሬን ቤተሰብን መርዳት ብዙ ጫና ያለብኝ ሰው ነኝ። ይህንን ያው ስራቸውን ሰርተዋል፣ ግን የሚታረሙበት የሚማሩበት ሁኔታ ነው መኖር። የሀገር ህዝብ ይህንን ሀይ ቢል ጥሩ ነው። እኔ አንድ ግለሰብ ነኝ፣ ግን በየተቋሙ ምን ሊኖር እንደሚችል ያሳያል። ይሄ ደግሞ የኛ በጣም የገነገነና በጣም እየተናበበ ስልክም ብትል ደብዳቤም እየተናበበ ወጪ የሚደረግበት ሁኔታ ነው። እንደ ተቋም ወርደናል ማለት አገልግሎት አሰጣጥ ከበር ጀምሮ አንድ ግለሰብ በጥበቃ ኤክስ የተባለ እንዳይገባ። እኔ እኮ የሚያሳዝን የሰሙ ሰዎች አቅም ማጣታቸው እንግዲህ ከቅን ልቦና ውጪ በሆነ የወረዳ ትምህርት ጽሕፈት ቤት ይሄንን ለመመርመር ፈቃደኛ ባትሆን እንኳን ሌሎቹስ ምንድነው የከበዳቸው? አንድ ሰው ምንድነው ይሄን ያህል ኦቨር ኮንፊደንት ሆኖ በስልጣን ላይ መባለግ? እንግዲህ ህገ መንግስቱ ላይም እኮ አለ። ተሿሚዎች፣ የመንግስት አመራሮች በአሰራር ችግር ሲፈጥሩ የመጠየቅ 10 እና 12 አካባቢ ይመስለኛል በህገ መንግስቱ የተቀመጠ እኮ ነው የሚጠየቁበት ይላል። ይህን መንግስት ፈጥኖ ምላሽ ቢሰጥ ደስ ይለኛል። መልካም፣ በጣም ነው የምናመሰግነው አታምራት ስለመጣህ። እንዳልኩት ነው መልስ ለመስጠት ዝግጁ ከሆኑ እሰየው ነው። ጥሩ ጠይቃለን። ጥሩ ስልካቸው አድራሻቸውም ካለ ካንተም እንወስድና እንትን እናደርጋለን። እንግዲህ እንዲቀናህ እንዳልኩ አዲሱንም ስራ ዝም ብለህ ብትጀምር ነው የሚሻለው። እስከዛው እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን። በጣም ነው የምናመሰግነው። እኔም አመሰግናለሁ። እሺ